ሁለተኛ ጽንሱን ስለማስወረድ አይደለም ስለማስወረድ እንደማታወሪ ቃል ግቢ። በጣም ይቅርታ ወንድሜ፣ አንተንም እኮ አወርጃለሁ። እኔ ለልጅሽ ስትይ ተሳሳች እያልኩሽ ነው ያለሁት። ናሆም እኮ ልጄ ነው። ግን በትክክል የወለድሽው ልጅሽ እኔ ነኝ አይደል? በባዶ እጅሽ መተሽ ምንድነው መገረመው? ግን እኮ እነዚህ ሰዎች ትልቅ ወንጀል ፈጽመዋል። ያለኛ በቂ አይደለም? ያንን ቤት እንዴት አድርጌ እንደምበጠብጠዋል። ልጄማ እንዳንተ አይነት እበት የሆነ አባት ከሚያሳድገው ያለ አባት ቢያድግ ይሻላል። እሺ፣ በነገራችን ላይ ቪዲዮ ልለቀው እያሰብኩ ነው። ተው እንጂ እስካሁን አለቀቀውም ነበር እንዴ? ምን ስለ አባትህ? እንግዲህ እንደለመድሽው ሳህንሽን ታቢ መጽናናት ውስጥሽ። ወይዘሮ ዝናሽ በድጋሜ ለአቶ ለይኩን ምንም አያሳስብህ በማለት አስደንጋጭ ነገር ትነግረዋለች። ታዲያ አቶ ለይኩንም ደግሞ በዚህ ዙሪያ ላይ ድጋሜ ይህንን ነገር ታደርገዋለች ብለው አላሰቡም ነበረ። ወይዘሮ ዝናሽ ወደ መቃብር ስፍራ በመሄድ የዳግምን አባት የቀበሩበትን ስፍራ መቃብሩን በመክፈት ቦታ እንደቀየረች ለአቶ ለይኩን ስትነግረው አቶ ለይኩን በድጋሜ ስህተት እንደሰራችና ምናልባትም ደግሞ ከኋላዋ እያሳደዳት የሚኖር ሰው ሌላ ሰው ሊኖር ይችል ይሆናል በማለት ፍራቻቸው ነበረ። ለምን ይህንን አደረግሽው? ለምን በድጋሜ ስህተት የሰራነው ስህተት ሳያንሰን እያሉ እሳቸው ደግሞ በሌላ በኩል አምራንን ለመያዝ ያደረጉትን ነገርና አምራንን በማገት ቪዲዮውን በሙሉ ልቅምቅም አድርገው እንደቀሙ ስትነግረው ነበረ ሲነግራን ነበረ። ወይዘሮ ዝናሽም ደግሞ እንግዲያውስ አንተ በበኩል መረጃ ይህንን ያህል ለማጥፋት ከተራመድ እኔም ደግሞ መረጃ ለማጥፋት ብዬ ምክንያቱም አንድ ነገር እንኳን ቢፈጠር የመጀመሪያ ስራቸው የሚሆነው ፖሊስ ወደ መቃብር ስፍራ መሄድ ነው ነበር ያለችው። ታዲያ ይህ ነገር አሁንም ቢሆን ከስህተታቸው የተጸጸቱ ቢሆንም ይህ ነገር ደግሞ ይህ አካሄዳቸው ደግሞ ነገራቸውን እንደሚያባብስባቸው ነገ ጧት ለይቅርታ የማይበቃ ነገር ማድረጋቸውንም እያመለክታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ቀጣይ ክፍል ኑሃሚን እስኪ ሀሳብ አስተያየታችሁን ግምታችሁን ከየት ሀገሩ ናችሁ ቪዲዮ እንደምትከታተሉ ኮሜንት ላይ አሳውቁኝ እያልኩኝ ቀጣይ ክፍል አብረን እንጫወታለን። ኤርሚያስ ወደ ኑሃሚንና ናሆም አንድ ላይ እራት እየተመገቡ እየተጫወቱ በነበረበት ጊዜ ሄዶ ታዲያ ከእነሱ ጋር መነጋገራቸው ኑሃሚን የደበቀችው ሚስጥር እንዳለ መናገሩ ናሆም ታዲያ ከሱ ጋር ያላት ግንኙነት የቀድሞ ግንኙነቷ እንዳላለቀ አሁንም ድረስ በድብቅ እየተገናኛችሁ ነው ወይ አስብሏትም ነበረ። ታዲያ እሷ ደግሞ ይህንን ነገር ኤርሚያስ የሚናገረውን ነገር ለማስቆም የቻለችውን ያህል ሞከረች ቢሆንም ነገር ግን ናሆም ደግሞ አሁንም ድረስ በድብቅ ግንኙነታቸው እየቀጠለ ይሆን እንዴ የሚል ፍራቻ ነበረው። ታዲያ እንደ ጀብድም ደግሞ ኤርሚያስም አሁንም ያደረገውን ነገርና ኤሚ ነፍሰ ጡር መሆኗንም ነግሮታል። ናሆምም የተበሳጨባት ቢሆንም እንዴት ከዚህ ጋር እንዴት እንደዚህ ታደርጋለች? ለቤተሰባችን ምን አይነት ሰው እንደሆነ እያወቀች በማለት ተበሳጭቶባት ዋጋን እሰጣታለሁ እያለ ሲደነፋ፣ ነገር ግን ኑሃሚን ደግሞ ይህንን ነገር እንዳያደርግ ኤሚ ተጸጽታና በአሁኑ ሰዓት ስቃይ ላይ እንዳለች የህሊና ስቃይ ላይ እንዳለች በሰራችው ስህተት ዳብል ቅጣት እየተቀጣች መሆኑን ተናግራ እንዲረጋጋ ምንም ነገር እንዳያደርጋት ይህንን ነገር የሚያደርግ ከሆነ ደግሞ ምናልባትም እህቱን ሊያጣት ይችላል። አሁን ላይ ለምታደርገው ለእያንዳንዱ ነገር አካሄድን ተጠንቀቅ፣ ምክንያቱም እህትህ ልጁን ለማስወገድ ስትጥር ነበር ያገኘኋት። ስለዚህ የቻልኩትን ያህል አድርጌ እሷን ለማረጋጋት ሞክሬ ነበረ። ስለዚህ አሁን ደግሞ አንተ ለምታደርገው ነገር እያስተዋልክ መሆን ያለበትን ነገር መደረግ ያለበትን ነገር እናደርጋለን በማለት ናሆምን አረጋግተው ነበረ። አቶ ለይኩንም ወደ አምራን በመሄድ በማስፈራራት ዛሬ የህይወቷ መጨረሻ ቀን መሆኑን በሙከራ በማድረግ በማስፈራራት ታዲያ አምራን ነፍሴ አውጪኝ ብላ ከምታደርገው ነገር እንድትቆጠብ አሁን የምታመልጠው ከዚህ በፊት እንግዲህ ላደረገችው ነገር እንደ ማስጠንቀቂያ አሁን ተማጽና ለምና ተብረርክካ ከዚያ ካለችበት ከታገተችበት ቦታ ነፍሴ አውጪኝ ብላ አመልጣለች። ታዲያ ከዚህም እንደወጣች ደግሞ ወደ ኤርሚያስ ነበር የሄደችው። ኤርሚያስም ኤሚን እያስፈራራ
እሷ እንግዲህ ነፍሰ ጡር ነኝ፣ የልጅ እናት ነኝ፣ የፈለግከውን ነገር ማድረግ ትችላለህ፣ እንዲያውም እስካሁን እንዴት አላደረግከውም እያለች እየተነጋገረች እንግዲህ ይህንን ነገር ስትሰማ ደግሞ አምራን ምንም አይነት ማስረጃ የሌላ ቢሆንም ከአክስቷ ጋር በመሄድ አቶ ላይኩን ያለውን ማስረጃ ልቅምቅም አድርጎ መውሰዱ ከስልኳም ምንም አይነት ማስረጃ አለማስቀረቱ እየጸጸታትና አሁንም ስለምንድን ነው የምትነጋገረው ከኤሚ ጋር? እኔ ብዙ ማስረጃ ነበረኝ፣ ነገር ግን ማስረጃዬን በሙሉ አቶ ላይኩን አግተው ማስረጃዬን በሙሉ ወስደውብኛል። ብዙ ማስረጃ ነበረኝ። አሁን ስለምንድን ነው ከኤሚ ጋር የምትነጋገረው? ትላለች። አሁንም እንደ በፊቱ የሚጠቅማት ስለመሰላት ታዲያ እሷም ደግሞ ምንም አይነት አሁን ላይ ማስረጃ ባይኖራትም የሚጠቅማት ስለመሰላት ብቻ ከኤሚ ምን አይነት ስህተት ምን ይዘህባት ነው ለማለትም ነበረ ወደ እሱ የሄደችው። ታዲያ ችግር ላይ እንደነበረችና ያለችበት ሁኔታ ከልብሷ ከንጽህናዋ ጀምሮ ልብስም አልነበራትም። ታዲያ ቅያሬ ያንተ ልብስ ካለ በማለት ወደ መኪናው ገብታ የእሱን ልብስ ቀይራ እንግዲህ እሱ ደግሞ እየተጫወትን እንደተለመደው ወደ ካፌ ሄደን አብረን ቁጭ ብለን እንነጋገራለን በማለት ከዚህ በፊት እንዳደረገው አሁንም ደግሞ በድጋሚ ወደ ካፌ በመሄድ ቁጭ አድርጓታል። ናሆምም ወደ ቤት ከተመለሰ በኋላ ከእህቱ ከኤሚ ጋር እንዴት ይህንን ነገር ታደርጊያለሽ? ኤርሚያስ ማለት ለቤተሰባችን ምን አይነት ልጅ እንደሆነ እያወቅሻላ ቢሆንም ነገር ግን እሷም አንተም እኮ ተው ብለን አልሰማህንም ነበረ እያለች የራሷን ህይወት የራሷን ችግር ከናሆም ጋር ታከሳስራለች፣ ከናሆም ጋር ትፎካከራለች። እሱም ያለችበት ፉክክር ላይ መሆኗንም ተረድቶ ያለችበትም ሁኔታ ትክክል አለመሆኗን አሁን ላይ ምናልባትም ደግሞ ጫን ያለ ነገር ቢናገራት ይህቺ ልጅ ራሷን ወደ ማጥፋትም ልትሄድ እንደምትችል ካነጋገሯ ከሁኔታዋ ተገንዝቧል። ታዲያ ናሆምም ደግሞ አሁን ላይ በተለይም ደግሞ ይሄንን ነገር ያደረኩት የተረጋጋሁት በኑሐሚን ነው። ኑሐሚን ባትኖር ኖሮ ምናልባትም እኔም ልጅም ላኖር እንችል ነበር ትላለች። በቅድሚያ ናሆም ሲናገራት ሁሉም ነገር ይስተካከላል፣ እኔ አብሬሽ ነኝ፣ ከጎንሽ ነኝ እያለችኝ እያታለለችኝ ነበር ማለት ነው ኑሐሚን። አሁኑኑ ከመቼው አምጥታ ላንተ ነገረች በማለት ነበር ወደ ኑሐሚን ቅያሜ ያመራችባት። ነገር ግን ናሆም ደግሞ ይህንን ነገር የሰማሁት ከኑሐሚን ሳይሆን ራሱ ኤርሚያስ መጥቶ ነው የነገረኝም ብሏን ነበረ። ይህንን ነገር እንደ ጀብድ አድርጎት ደግሞ እየዞረ ያወራል። የማፈሪያ ትላለች እየተጸጸተች ከሱ ጋር ባደረገችው ባጠፋችው ስህተት ባለመስማቷ እናቷን ተይ ብትላት ኑሐሚን ሁላቸውም ተይ ብላት ባለመስማቷ ዛሬ ላይ እየተጸጸተች እንደ ጀብድ ደግሞ ደግ ስራ እንደሰራ ሰው ደግሞ እየዞረ ያወራል ትላለች። ታዲያ ናሆምም በተለይ ልጁን የማስወገዱን ነገር ሲሰማ እንዳታደርጊው፣ እኔም አብሬሽ ነኝ፣ ከጎንሽ ነኝ፣ ቤተሰቦቻችንም ምንም አይሉ በማለት ካጠገቧ እንደሚሆን ቃል ገብቶላታል። ወይዘሮ ዝናሽም ከልጇ ጋር ምን እንደተፈጠረ ባታውቅም ነገር ግን ደግሞ ከልጇ ጋር አሁን ላይ ተቀራርባ ነገሮችን ለማጣራት ይህን ነገር ኤሚ ቢከፋት ኤሚ አንድ ነገር ብትሆን ከኤርሚያስ ውጭ ማንም ሊያስከፋትና ሊያስደነግጣት፣ ሊያበሳጫት፣ ሊያስለቅሳት እንደማይችልም ትገምታለች። ታዲያ ኤሚም ደግሞ እናቷ ተይ ስትላት አለመስማቷ አሁን ላይ እየጸጸታት እናቷንም ይቅርታ ብላለች። እማዬ ያኔ እኮ ተይ ብለሽኝ ነበረ፣ ምን ነበር ትቼ በነበር ትላለች ሙሉ ነገሩን ሳትናገር። በሌላ በኩል ዳግም አሁን ላይ ቅሬታ እንዳለበትና እነዚህ ሰዎች ምንም አይነት ነገር ይፈጠር ምንም ዳግም ፊቱ ጠቆር ካለ ምናልባትም ደግሞ ስለ አባቱ ሞት ሰምቶ ይሆን፣ ከኛ ላይ የተመለከተው ነገር ይሆን፣ ይኖር ይሆን የተለየ ነገር ባዩ ቁጥር ፊቱ ላይ ድንግጥ ይላሉ። መረጃዎችን ለማጥፋት የተለያየ ነገር ያደረጉ ቢሆንም ከስህተታቸው የተጸጸቱ ቢሆንም ነገር ግን ይህ ያደረጉን ነገር የህሊና እረፍት ሊሰጣቸው አልቻለም። ታዲያ ሁሉንም ነገር እያወራችሁ ሰምቻለሁ ማለቱ ደግሞ አቁነጥንጧቸዋል። ዳግም የተናገረው ስለ ኑሐሚንና ስለ ናሆም የተናገራችሁትን ስለ እነሱ ደስታ ስታስቡ ስለ እኔስ በማለት በግልጽ ያለውን የሀሳብ ተቃርኖ
ኑሐሚን የኔ ብቻ እንጂ የማንም ልትሆን አይገባም በማለት በግልጽ ወደ ጦርነት ውስጥ እንደገባ አውጆላቸዋል። ታዲያ ወይዘሮ ዝናሽም ደግሞ የማትሆንህን ልጅ በማሰብ ጊዜህን አታጥፋ፣ ዳግም የኔ ልጅ ተረጋጋ፣ ወደ ራስህ ተመለስ ያለችው ቢሆንም ከአቶ ለይኩንም ጋር እንዲሁ ደግሞ በኑሐሚን ጉዳይና በናሆም ጉዳይ በድፍረት ወደ አቶ ለይኩንም በመሄድ ኑሐሚን የኔ ካልሆነች ችግሩ የማንም እንድትሆን ደግሞ አለመፍቀዴ ነው እያለ ጫን ባለው ነገር ደግሞ መጥቷል። አቶ ለይኩንም ነገሮችን ለማረጋጋት እንዳታደርገው የወንድምህን እንዴት እንደዚህ ትላለ? እንዴት ወንድምህ የያዘው ነገር ያምርሃል እያለ ቢሆንም እንግዲህ ዳግም በግልጽ ወደ ጦርነት ውስጥ እንደገባ አውጇል። ኑሐሚን የኔ ብቻ ናት፣ የኔ ካልሆነች የማንም አትሆንም ሲል ደግሞ እነ ወይዘሮ ዝናሽን አስደንግጧቸዋል። ይህ ነገር ወዴት ሊገባ እንደሚችል ወዴት ሊያመራ እንደሚችል ወይዘሮ ዝናሽ አንዱ ችግር ተወጣው ስል ደግሞ ሌላ ችግር፣ ይህንንስ ደግሞ እንዴት ነው የምወጣው ትላለች። ከዚህ በፊት ለናሆም ምንም ነገር ስታደርጊ እንደነበረ አሁን ደግሞ የእውነተኛ ልጅሽ እኔ ነኝ፣ ስለዚህ ማድረግ ያለብሽን ነገር ታደርጊያለሽ በማለት ወይዘሮ ዝናሽንም እንግዲህ ናሆም የእውነተኛ ልጅሽ አይደለም፣ ትክክል ባይሆንም የምሰራው ከጎኔ መሆን ይኖርብሻል በማለት ወይዘሮ ዝናሽንም ለማስፈራራትም ሞክሯል። ይህ ነገር ወዴት እያመራ ነው? በሌላ በኩል ደግሞ ኤርሚያስ ምንም አይነት ማስረጃ ባይኖራትም እንኳን አምራን እየነገረችውን ነገር በመያዝ ዛሬም እንደተለመደው ካፌ ውስጥ ቁጭ አድርጓታል። እሷ የነገረችውን ነገር እንዴት ያለ ማስረጃ ትመጫለሽ በማለት ማስረጃ ቢኖራ ኖሮ ዛሬውኑ ይህንን ነገር ወዴት እንደሚያደርሰውና ምን ያህል ገንዘብ ሊያገኝበት እንደሚችል እያሰበ ነገር ግን ማስረጃ ባይኖረውም እነዚህን ሰዎች እንዴት አድርጎ መቀፈል እንዳለበት በማሰብ ደቂቃዎችም ሳይፈጅበት እሷ ማስረጃዎች ጠፍተውብኛል፣ ነገር ግን እነዚህ ሰዎች ወንጀለኞች ናቸው እያለች ፍንጭ ብቻ በመስጠቷ ቁጭ አድርጓት አሁኑኑ ወደ መታጠቢያ ክፍል በማለት ወደ ዳግም ስልክ በመደወል ታዲያ ስለ አባትህ አሟሟትና ስለ አባትህ ጉዳይ ማስረጃ እሰጣለሁ በማለት ፍንጭ ሰጥቶታል። ስለ አባቴ ጉዳይ የሚያውቅ ሰው አለ፣ መረጃ አለ እያልከኝ ነው ማለቱ ደግሞ ከወይዘሮ ዝናሽ ፊትና ከአቶ ለይኩን ፊት እንግዲህ ማን ጋ ሊያወራ ይችላል? ማን ነው ማስረጃ የሚሰጠው? አሁንስ ደግሞ ማን አይቶን ነው? ወይስ ደግሞ ወይዘሮ ዝናሽ አሁንም በመሄዷ በድፍረት የመቃብር ስፍራ በመክፈት ብቻዋን የማይደረግ ነገር ማድረጓ አጽም ስለሆነ አይከብደኝም ያለች ቢሆንም ምናልባትም ደግሞ ሌላ ተመልካች ሰው ኖሮ አይቷት ይሆን? ወይስ ደግሞ አምራን ምን አላት ከሌላ ሰው ጋር ያስቀመጠችው ቪዲዮ አላት እያሉ እንግዲህ አቶ ለይኩንና ወይዘሮ ዝናሽ አሁንም የህሊና ጥያቄያቸው ምላሽ የሌለውን ማስፈራሪያ እንደቀጠለ ነው። እንግዲህ የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ ያልኩኝ፣ ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። ከየት ሀገር ሆናችሁ እንደምትከታተሉኝ ኮሜንት ላይ አሳውቁኝ እያልኩኝ የዛሬው ክፍል ይህንን ይመስል ነበረ። መልካም ቆይታ፣ ወዳችኋለሁ።